ምናልባት እዚህ ላይ ጆሲ እንደተረዳ የምፈልገው ሌላም አንድ ሀሳብ አለ። ምንድነው መሰለ ልደት ከቅድም ጀምሮ ሲያነሳል የነበረው ሀሳብ ኦርቶዶክስ ቅድስት ቤተክርስቲያን ትክክለኛ እውነተኛ ቀጥተኛ የሆነውን የክርስቶስ ኢየሱስን ትምህርት መያዟን ለማሳየት ከመረጠው ትምህርቶች ውስጥ አንዱ የነገረ ድነትን ትምህርት ነው። የነገረ ድነትን ትምህርት እርግጠኛ ነኝ ከአኬ ጋር በደንብ ያወራችሁበት ይመስለኛል አይደል ጆሲ? በደንብ ያወራችሁ ይመስለኛል። ኦርቶዶክስ ቤተክርስቲያን ስለ መዳን ትምህርት ስታስተምር ስለ እንደዚህ አይነት ሀሳቦች ሲነሱ ያው ክርስትና ራሱ የሚጀምረው በመዳን እንደሆነ እንዳወራችሁ ተስፋ አደርጋለሁ። ነገር ግን በኦርቶዶክስ ቤተክርስቲያን ውስጥ ብቻ የምታገኝ እውነተኛ ትምህርት ያለው በኦርቶዶክስ ቅድስት ቤተክርስቲያን ውስጥ ነው። ብዙ ጊዜ ፕሮቴስታንት ወንድሞቻችን ቅድም ልደት እንዳነሳው ሰዎች በማመናቸው ብቻ ምንም አይነት በጎ ስራ መስራት ሳይጠበቅባቸው ኢቨን ከቅዱስ ሚስጥራት እንኳን ሳይከፍሉ ምንም ነገር ሳያስፈልጋቸው በማመናቸው ብቻ የዘላለምን ሕይወት ያገኛሉ ብለው ያምናሉ። በነገራችን ላይ ጆሲ አንድ እንድታሰምርበት የምፈልገው ነገር እውነተኛ የሆነውን የመጽሐፍ ቅዱስን ትምህርት ምን ማለት ነው? ኦርቶዶክስ ቅድስት ቤተክርስቲያን ትምህርቷን ከመጽሐፍ ቅዱስ ጋር በደንብ አድርጋ አገናኝታ ስታሰምር፣ በተመሳሳይ ደግሞ የሌሎቹ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይንስ አይደለም የሚለውን በደንብ ትልቅ ጥያቄ ምልክት ውስጥ ልታስገባው ይገባል። ለጊዜው እኛ እንደ አንድ ኦርቶዶክሳውያን እንደዚህ አይነቶቹ ትምህርቶች ሰው ሰራሽ ትምህርቶች ናቸው ብለን እናምናለን። ምን ማለት ነው? በእውነተኛ መንገድ ላይ ያልተገኙ የእውነተኛ የክርስቶስ ቃል ያልሆኑ መጽሐፍ ቅዱሳዊ ያልሆኑ ሰው ሰራሽ ትምህርቶች ናቸው ብለን እናምናለን። ሰው ሰራሽ ትምህርቶች እዚህ ክፍል ላይ ቅድም የተነሳው ክፍል ላይ ዮሐንስ ወንጌል ምዕራፍ 15 ላይ ምናልባት ቅድምም ስናወራበት ነበረ። ጌታችን ኢየሱስ ክርስቶስ እውነተኛ የሆነ የወይን ግንድ እኔ ነኝ ይልና ከዛ ገበሬውም ደግሞ አባቴን ይላል። ከዛስ ፍሬ የማያፈረውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈረውንም ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚገርም ሁኔታ ደግሞ ቁጥር 6 ላይ ወረድ ስትል በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። ቅድም ልደት ያነሳው የሮሜ መልእክት ምዕራፍ 2 ላይ ያለው ሀሳብ ምን ያክል በጣም ጠንካራ የሆነ ሀሳብ እንደሆነ ላነሳልህ ፈልጌ ነው። ኦርቶዶክስ ቤተክርስቲያን በነገራችን ላይ ትምህርቷ ጆሲ ልክ እንደ ኮንክሪት የጠነከረ ነው። አሁን እኔ ለማጋነን ብዬ አይደለም እንደዚህ የምልህ፣ በጣም መሰረቱ ሁልጊዜ መጽሐፍ ቅዱስ ነው። ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ይላል። ጆሲ እንደምን ይላል አልኩ? እንደ ቅርንጫፍ ሲል እንደ የትኛው ቅርንጫፍ ስንል ቁጥር 2 ላይ እንደተጠቀሰው ቅርንጫፍ ማለት ነው። እንመለስበታለን። እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ቁጥር 2 ላይ ደግሞ የተጠቀሰው ምንድን ነው? ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሙሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። እዚህ ጋር አሁን 3 አይነት ግለሰቦች ተጠቅሷል ማለት ነው። አንደኛ በክርስቶስ ኢየሱስ አምነው ከእግዚአብሔር አብ ዘንድ ሽልማትን ስለሚያገኙ አብዝተው እንዲያፈሩ ስለሚያጠራቸው አንድ ተጠቅሷል። ሁለተኛ በክርስቶስ ኢየሱስ አምነው መልካም ፍሬ ባለመፍራታቸው ስለሚወገዱ ተጠቅሷል። ሶስተኛው ደግሞ በክርስቶስ ኢየሱስ ስለማያምኑ ተጠቅሷል። በጣም ብዙ ጊዜ በሚደንቅ ሁኔታ እንደዚህ አይነት ሀሳቦችን ብዙ ጊዜ በፕሮቴስታንት ወንድሞቻችን ጋር ትንሽ ሲጋጭ እንመለከታለን። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፍ ይጣላል ያለው። በቃ አለቀ። በክርስቶስ ኢየሱስ የማያምን ሰው መልካም ስራን ቢሰራ የዘላለም ሕይወትን ሊያገኝ አይችልም ነው። ጆሲ ተረድተኛል ብዬ ተስፋ አደርጋለሁ። አንድ ሰው በክርስቶስ ኢየሱስ ሲያምን መልካም ስራ ተብሎ የተጠቀሱትን ስራዎች በአጠቃላይ ቢሰራ የዘላለም ሕይወትን አያገኝም። ኦኬ። ከፍ ሲል ደግሞ በእኔ ያለውን ይላል ክርስቶስ። በእኔ አምኖ ማለት ነው። በእኔ ያለውን ፍሬ የማያፈረውን ቅርንጫፍ ሁሉ ያስወግደዋል። ምን ማለት ነው? በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ቅርንጫፍ ሁሉ ይወገዳል። ጆሲ ይወገዳል። ማመኑ ብቻውን ያድነዋል። ጆሲ ማመኑ ብቻውን ያድነዋል ይላል እዚህ ክፍል ላይ። ምን ባለማለቱ ነው ይወገዳል የተባለው? መልካም ፍሬ ባለማፍራቱ ይወገዳል። ማመኑ ብቻውን ከመወገድ ያድነው። ለዛ እኮ ነው ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልናል። ግልጽ እኮ ነው። እምነቱስ ሊያድነው ይችላልን? በቀጥታ ስትመልሰው የዚህ ላይ ስትመለስ አይችልም። ማመኑ ብቻውን ያድነው በክርስቶስ ኢየሱስ። አንድ ሰው ክርስትና ህይወቱ ራሱ የሚጀምረው በመዳን ነው ተብሏል። በቃ ግልጽ ነው። ከዛስ በኋላ እውነተኛ ከሆነው ከወይን ግንድ ጋር ከተጣበቀ በኋላ መልካም ፍሬን በማፍራት ወይም ደግሞ በበጎ ስራ በመጽናት የክርስትና ህይወቱን የማይኖር ከሆነ ግልጽ ነው ይወገዳል ነው ባጭሩ። ለምሳሌ ፈለገ አትናቴዎስ አሁን እያገለገለ ነው። በክርስትና ህይወት ላይ ነው ያለው እና ድንገት ነገ በኃጢአት መንገድ ቢመላለስ
እሺ በኃጢአት መንገድ ቢመላለስ ቢወድቅ በንስሐ ታጥቦ ከክርስቶስ ኢየሱስ ጋር በቅዱስ ሥጋውና በክቡር ደሙ ካልታረቀ የዘላለም ሕይወት ያገኘው ነው ባጭሩ። ይሄ ከሚስጥራትም ይለያል እንደዚህ አይነቱ ትምህርት። የመጨረሻው የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅድም ልደትሻ ጠቅሶታል። በጣም ደስ የሚል ጥቅስ ነው። ቅዱስ ጳውሎስ በመልእክቱ ምን ብሏል መሰለ? በበጎ ስራ በመጽናት ክብርን፣ ምስጋናን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ነው የሚለው። አሁን ይህንን የመጽሐፍ ቅዱስ ክፍል ታነብና ወደ አንዳንድ ቦታዎች ጋር እንደው ጎራ ስትል እንግዲህ የሆነ ትምህርት ትሰማለህ። ጭራሽ ከመጽሐፍ ቅዱስ ጋር የማይታረቅ ጭራሽ መጽሐፍ ቅዱስ ያልሆነን እንግዲህ የሆነን ትምህርት ትሰማለህ። ምን የሚል ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል። ፕሊዝ ፈቀደልኝ አንድ ጊዜ አንድ ነገር ላሳየ፣ ብዙ እንዳናረዝም ለአንተ መድል እንድንሰጥ ሌሎችንም ጥያቄዎችን እያነሳ እንድንወይ ማለት ነው። ወደ ሌሎች ቦታዎች ጎራ ስትል ስል ስም ለማጥፋት ፈልጌ አይደለም ጆሲዬ፣ እንድትረዳኝ ፈልጌ ነው። ኦኬ፣ ይህንን ሀሳብ አንድ ጊዜ ላሳያችሁ ነው። ኦኬ፣ ይህ አሁን ማሳያችሁ ግለሰብ ሁሉንም የፕሮቴስታንት አማኞች የሚወክል አይደለም። ምናልባት እንደዚህ አይነት ነገር ለመናገር ፈልጌ አይደለም፣ ግን ኤኒዌይስ በአንድ ቸርች ውስጥ ያለ መምህር ነው። በአንድ ቸርች ውስጥ ያለ አስተማሪ ነው። ምን ብሎ እያስተማረ እንደሆነ እንስማው። ጆሲ እስካሁን ያነበብነውን የመጽሐፍ ቅዱስ ክፍል ተረድተዋል አይደለም? ተረድተዋል። ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ኦኬ፣ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የማያፈራ ከሆነ ምን ይላል አይደል? ቅድም ጆሲ ይወገዳል አይደል? ይወገዳል ብለን ጨርሰናል። ኦኬ፣ እንግዲህ የሆኑ ትምህርቶችን ደግሞ እንስማ። አዲስ ኪዳን አማኞች ላይ ቁጣ በአዲስ ኪዳን አማኞች ላይ የለም። ደግሞ ዛሬ ታዲያ እግዚአብሔር ምንም ኃጢአት ብሰራ አይቆጣኝም? ዛሬ ምንም ኃጢአት ብትሰሪ በጣም ደስ የሚለው አይቆጣሽም። በጣም ደስ የሚለው እግዚአብሔር አይቆጣሽም። እደግመዋለሁ። አየህ፣ አንተን ከወገንኩኝ የእግዚአብሔር መልእክት አዛባል። አይቆጣም እያልኩ አሁን እንዲህ የምታረግ ከሆነ የሆነ ነገር ይደርስብሃል አልልህም። አልሰማሁም። የሚበጅን አንተ ታውቃለህ። አልሰማሁም። ሌብነት ነው ምንድን ነው ምርጫ? የሚበጅን አንተ ታውቃለህ። ሙሉ ኦኬ። ይህ ሰው አሁን ያየኸው እንግዲህ በአንድ ቸርች ውስጥ መምህር ነው፣ ያስተምራል። ኤኒዌይስ እኔ ስሙን አላውቀውም፣ ለጊዜው አላውቀውም። ምናልባት በሌላ ቦታዎች ላይ የሚታወቅ ሰው ሊሆን ይችላል። ሰው እያስተማር ያለው ትምህርት ፍጹም ከመጽሐፍ ቅዱስ ውጭ ነው። አሁን ማን ነው እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት የያዘው? ጆሲ አንተ እንግዲህ በራሱ በመጽሐፍ ቅዱስ ተመዝኗል ማለት ነው። አሁን ይህ ሰው እያለ ያለው ምንድነው? ጆሲ ዛሬ ላይ ኃጢአትን ብትሰሩ እግዚአብሔር አይቆጣችሁም። አትስረቅ ብሎ ትእዛዝን ያወጣው ማን ነው? ጆሲ እግዚአብሔር ነው። አታመንዝር ብሎ ትእዛዝን ያወጣው ማን ነው? እግዚአብሔር ነው። እዚህ ጋር ደግሞ ጎራ ስትል ደግሞ ምንም ኃጢአት ብትሰሩ እግዚአብሔር አይቆጣችሁም። እንደውም በጣም በሚገርም ሁኔታ ምን አድርጎ ለንጽጽር ያቀርቧል። እንግዲህ ሁላችሁም ቪዲዮን ተመልክታችሁታል። እናንተን የምወግን ከሆነ ይላል የመጽሐፍ ቅዱሱን ትምህርት ልክ ሰዎች ጋር ብቻ ያለ አስመስሎ ያ ሰው እናንተን የምወግን ከሆነ ከቃሉ ጋር እጣላለሁ። ምንድን ነው የምትፈልጉት? መስረቅ ነው የምትፈልጉት? ሌባ መሆን ነው የምትፈልጉት? በቃ እንዲህ በማድረጋችሁ እግዚአብሔር አይቆጣችሁም እያለን ነው እንግዲህ ውድ ወንድማችን። ነገር ግን እንዲህ አይነቱ ትምህርት ፍጹም ስህተት የሆነ ሰው ሰራሽ ትምህርት ነው። ስለዚህ ኦርቶዶክስ ቅዱስ ቤተክርስቲያን እውነተኛ የሆነ መጽሐፍ ቅዱሳዊ የሆነን ትምህርት ይዛለች የምንለው ለዛ ነው። ቅድም እንዳነሳ ነው ሰዎች በእምነትና በመልካም ስራ በመጽናት የዘላለም ሕይወትን ያገኛሉ ብለን እናምናለን። ይህም ደግሞ ትምህርት መጽሐፍ ቅዱሳዊ ነው። መጨረሻ ላይ ያነሳው ጥቅስ እጅግ በጣም ጥሩ ጥቅስ ነው። የሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ያለው በበጎ ስራ በመጽናት በምን ስራ በመጽናት? በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ይሄ እንግዲህ እጅግ በጣም መሰረታዊ የሆነ የቅዱስ ቤተክርስቲያናችን ትምህርት ነው። መጽሐፍ ቅዱስ የሆነ ትምህርት ነው።